ብብታችን ስር በጣም ሴንሲቲቭ የሆኑ ነርቮች አሉ። ብብታችን ስር መጠንቀቅ አለብን። ብብታችን ስር ያገኘነውን ነገር በሙሉ ዲዮድራንት ነው ስለሚያለበኝ ጠረኔ ተዋበ እንዲሆን እያለን እያነሳን መለቅለቅ የለብንም። በጣም ትልቅ ትኩረት ልናደርግበት ይገባል። በእውነት ውስጣችን ንጹህ ከሆነ ቆዳችንን ሁሉ ጊዜ በእንደዚህ አይነት ናቹራል ፕሮዳክቶች ስክራብ የምናደርግ ከሆነ ቆዳችን ጠረኑ ያማረ የተዋበ ንጹህ ይሆናል። እንደዛ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ ደስ እንዲከርማችሁልኛል። ዛሬ በጠረን ዙሪያ መጥቻለሁ። በጣም ብዙዎቻችን ፀጉራችንን አጥበነው 2 ቀን 3 ቀን ሳይሆነው በቃ የሚገርም የሆነ ኬት መጣ ብለን ድንግጥ የሚያደርግ ሽታ ፀጉራችን ለሚያስቸግረን አንዳንድ ሰው ብብቱ ሊሆን ይችላል፣ አንዳንድ ሰው ማህፀኑ ሊሆን ይችላል፣ አንዳንድ ሰው እግሩ ሊሆን ይችላል። ጠረን ከውስጥ የሚመጣ ነገር ነው። ከላይ ሽቶ ብንለቀልቀው፣ ቆንጆ ክሬም ብንለቀልቀው ወይንም ደግሞ የተለያየ በቃ ኤክስፔንሲቭ የሆኑ ቦዲ ስፕሬይ ብንጠቀም፣ ዲዮድራንት ብንጠቀም ጠረናችን ከውስጥ ስለሚመጣ ሊሸፍንልን አይችልም። ስለዚህ ምንድነው ማድረግ ያለብን? ከውጪ ማድረግ ያለብን ነገር እንዳለው ሆኖ ከውስጥ ደግሞ በምን አይነት መልኩ ሰውነታችንን እንንከባከብ። ጠረን ዝም ብለን በችላ የምናልፈው ኢግኖር የምናደርገው ነገር አይደለም። ጠረን it's a red flag ሰውነታችን የሚነግረን መልእክት ነው። እኔ እንግዲህ ታውቃላችሁ ብዙዎቻችሁ ብዙ ጊዜ ብያለሁ ይሄንን ነገር 4 ዓመት ሙሉ የተለያዩ ስለ ምግብ ኮርሶች፣ ልጆች ምን መብላት አለባቸው፣ ምን ከምግባችን ላይ አቮይድ ማድረግ አለብን፣ የተለያዩ ኮርሶች በምግብ ዙሪያ ወስጃለሁ። በጣም ጠቅሞኛል። የጠቀመኝን የተመከርኩትን ያስረዱኝን ነው እዚህ ጋር እየመጣሁኝ ሼር ማድረጋችሁ። እናንተ ደግሞ ከኔ አዳምጣችሁ ጤናችሁን ፈትሻችሁ ዶክተሮቻችሁን አማክራችሁ በጥሞና ሰውነታችሁ ላይ ይሄንን ትኩረት እንድታደርጉ እንድትከታተሉ በሚል ቪዲዮ መጥቻለሁ። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ያላሰብነውን ያላስተዋልነውን ነገር እንድናስተውል ይረዳናል እላለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ በአንደኛና በዋነኛ ውሃ መጠጣት አለብን። ይሄ ማአት ዶክተር የተናገረው ነገር ነው። ብዙዎቻችን እናውቃለን። ውሃ በሎሚ ጨጓራ በሽታ ለሌለብን እንዲሁም ደግሞ ጨጓራ ለሚያስቸግረን ደግሞ ውሃ መጠጣት ብንችል ባለፈው ቪዲዮ የተናገራለሁ። ሙቅ ውሃ፣ ለብ ያለ ውሃ ጠዋት በባዶ ሆዳችን በምንጠጣበት ጊዜ ሰውነታችንን እናጸዳለን፣ አንጀታችንን እናጸዳለን። ብለድ ሰርኩሌሽን በሰውነታችን ውስጥ የተቀላጠፈ እንዲሆን ይረዳል። ጉበታችንን እናጸዳለን፣ ኩላሊታችንን እናጸዳለን። ምግብ ቶሎ ዳይጀስት እንዲሆንልን ይረዳናል። ይህ ሁሉ በሰውነታችን ውስጥ በሚጠበቅበት ጊዜ የሰውነታችን ጤና የተጠበቀ ይሆናል። ጤነኛ ሰውነት አይሸትም። ይህን ትልቅ ትኩረት ልናደርግበት ይገባል። የጨጓራ በሽታ ያለብን የተለያየ ከአንጀት ጋር ከዳይጀሽን ጋር ችግር ያለብን ሰዎች ያው እንደምታውቁት የሰውነታችን ጠረን የአፋችን ጠረን ሊያስቸግረን ይችላል። መድኃኒት የሚወስዱ ሰዎች የአፋቸው ጠረን፣ ላባቸው፣ የሰውነት ጠረን ሊያስቸግራቸው ይችላል። ስለዚህ ሰውነትን ማጽዳት ማለት ብንችል በቀን 2 ሊትር ውሃ መጠጣት። እሱ እንዳለ ሆኖ ደግሞ ጧት በባዶ ሆዳችን ለብ ያለ ውሃ ሲጠጣ ያከሳል ብላችሁ ለጠየቃችሁ የስ ያከሳል። መክሳት ለማትፈልጉ ደግሞ ኖርማል ውሃ ቀኑን ሙሉ መጠጣት። ጨጓራ በሽታ ከሌለባችሁ ሎሚ ጨምራችሁ መጠጣት። አንድና አንድ ሰውነታችንን ከውስጥ ካጠብነው ጠረናችን ያማረ የተዋበ ይሆናል። ይሄ ትልቅ ትኩረት እንድናደርግበት የተለያዩ ዶክተሮች ይነግሩናል፣ የተለያዩ አዛውንቶች ይነግሩናል። እኛም ጥንቅቅ አድርገን የምናውቀው ነገር ነው።
ውሃ መጠጣት ለቆዳችን፣ ውሃ መጠጣት ለጠረናችን፣ ውሃ መጠጣት ለሰውነታችን፣ ውሃ መጠጣት ለፀጉራችን፣ ውሃ መጠጣት ለብዙ ነገር በቃ ለብዙ ነገር ኢምፖርታንት ነው ውሃ መጠጣት። ሁለተኛ ነገር ቆንጆ እንቅልፍ መተኛት። ቆንጆ እንቅልፍ ምን አገናኘው ከጠረን ጋር ልትሉ ትችላላችሁ። በጣም ያገናኘዋል። ቆንጆ እንቅልፍ ስንተኛ ሰውነታችን እርፍ ሲል ሰውነታችን ቆንጆ እንቅልፍ በሚተኛበት ጊዜ ቶክሲክ የሆነውን ነገር በሙሉ ከሰውነታችን ውስጥ እርግፍ አድርጎ ያወጣል። ቆንጆ እንቅልፍ መተኛት ማለት ሰዓታችንን ጠብቀን ጥሩ ሰዓት ላይ መተኛት፣ 10 ላይ ሊሆን ይችላል፣ 11 ላይ ሊሆን ይችላል። ቢበዛ ሚድናይት ላይ ተኝቶ በጠዋት መነሳት። በቃ ይሄ በጣም ጥሩ የእንቅልፍ ሰዓት ለሰውነታችን እንሰጠዋለን። ጥሩ እንቅልፍ በምንተኛበት ጊዜ ከሰውነታችን ቶክሲክ የሆነውን ነገር ስለምናወጣ በላብ አማካኝነት ያ ራሱ ለጠረናችን ትልቅ አስተዋጽኦ አለው። ሆርሞናችንን ያስተካክልልናል። ኮርቲዞል የሚባለው ሆርሞን በሰውነታችን ውስጥ ዲፕሬሽን፣ ነርቨስ መሆን፣ ብስጩ፣ ሀሳብ፣ ጭንቀት በቃ የጭንቀት ሆርሞን ይሉታል እንደውም በጣም ብዙ ዶክተሮች እና ያ ሆርሞን በሰውነታችን ውስጥ ባላንስ ማድረግ አለበት። ያስፈልገናል፣ ሊኖር ይገባል። ግን ከመጠን በላይ ከሆነ በሰውነታችን ውስጥ ያ ራሱን የቻለ ሰውነታችን ውስጥ ለብዙ መጥፎ ነገር ይዳርገናል። ኮርቲዞል የሚባለው ሆርሞን በሰውነታችን ውስጥ ከመጠን በላይ ከበዛ መጥፎ ጠረን ይኖረናል። መጥፎ እንቅልፍ እንተኛለን። በትክክል ምግብ ዳጀስት አናደርግም። ለተለያየ በሽታ ይዳርገናል። በቃ ሰውነታችንን በሙሉ ሜስዳፕ ነው የሚያደርገው። ቆዳችን አለእድሜው አለጊዜው ያረጃል። ፀጉራችን ያድጋል ግን ይበጣጠሳል፣ ያድጋል ግን ይበጣጠሳል። ገብቷችኋል? ላይክ ሆርሞናችን አንዴ ደስ ይለንና ወዲያው ድብልቅ ብለን ጭጭጭጭ እንላለን። በቃ ውሃ ቀጠለ ያናድደናል። እንዴት ብዬ ልንገር፣ የማያስጨንቀው ነገር ያስጨንቀናል። ያ በሰውነታችን ውስጥ ያለው የኮርቲዞል ሆርሞን ከመጠን በላይ በሚሆንበት ጊዜ ነው። ያንን ሆርሞን ቦታው ለማስገባት ለማስተካከል ለሰውነታችን ውስጥ በሚጠቅመን አይነት ሁኔታ ሌቭሉን እንዲጠብቅ ምንድነው ማድረግ ያለብን? አንጀታችንን ማጽዳት፣ ስፖርት መስራት። ስፖርት መስራት ሲባል በጣም ብዙዎቻችን ስፖርት ቤት ሄደን በቃ እንቀጥቀጠዋለን። ውትድርና በሉት፣ በቃ ውትድርና። እንደዛ አይነት ሰውነታችንን እያስጨነቅን መሄድ አለብኝ፣ ሰዓት የደረሰ፣ ቆይ ቶሎ ይሄን ላድርገው፣ ቆይ ቶሎ ያንን ላድርገው። ስፖርት መስራት ማለት ለሰውነታችን ጊዜ መስጠት፣ ለራሳችን ጊዜ መስጠት፣ ለአይምሯችን ጊዜ መስጠት፣ ሪላክስ እያደረግን ኢንጆይ እያደረግን የምንሰራው ስፖርት ነው እንጂ ለጤናችን ጠቀሜታ ያለው ስፖርት ቤት ሄደን ተጨናንቀን ተወጣጥረን ራሳችንን አስጨንቀን ገብቷችኋል? በቃ ሰዓት የለኝም ወይንም ደግሞ በቃ እየጠላ ነው ምንም ነገር በህይወታችን እየጠላ ነው የምናደርገው ነገር ለሰውነታችን ጠቀሜታ የለውም። ይህን በጣም ትልቅ ትኩረት ልናደርግበት ይገባል። ብዙ ሰው ይሄንን ነገር አይናገረውም። ስፖርት ስሩ፣ ስፖርት ስሩ፣ ስፖርት ስሩ። ስፖርት ስንሰራ ኢንጆይ እያደረግን እየተደሰትን በቃ ለምን 10 ደቂቃ አትሆንም? ውጤታማ የምትሆነው ደስ ብሎን ስንሰራ ነው። ተጨናንቀን ተወጣጥረን ተበሰጫጭተን የምንሰራው ነገር አይደለም መሆን ያለበት። ልክ እንደዛ ደግሞ በቃ ወክ ማድረግ፣ ፀሐይ መውሰድ፣ የውጭውን ፀሐይ በተለይ በተቻለን መጠን የውጭው ብርሃን ባለበት ሰዓት ወክ ማድረግ በጣም ትልቅ ጠቀሜታ አለው። ለሆርሞናችን በጣም ትልቅ ጠቀሜታ አለው። ከውስጥ ሰውነታችን እንዲታከም እንዲድን፣ ይሄ የጭንቀት መንፈስ፣ ይሄ በቃ ብስጩ የሚያደርገን መንፈስ፣ ይሄ ውጥርጥርጥር የሚያደርገን ፈሪ የሚያደርገን መንፈስ። ፍርሃት ታውቃላችሁ ብዙ ጊዜ ከምንሰማው ነገር ይመጣል። ሲቀጥል ደግሞ ፍርሃት የሚባለው ነገር በትክክል ሰውነታችን፣ ውስጣችን፣ አይምሯችን ሳይረጋጋ ሲቀር፣ ሴቶች በተለይ ከወለድን በኋላ ሆርሞናችንን የሚያስተካክሉ ምግቦች ዶክተራችን ጋር ሄደን ለኛ ሰውነት ተብሎ የተባለውን መመገብ መቻል አለብን። ስንበላ በቃ ለመጥገብ ምናምን የምንወደውን ምግብ አይደለም ፒክ ማድረግ ያለብን። የስ ኦፍ ኮርስ የምንወደውን ምግብ እንበላለን። የምንወደውን ምግብ መብላት እንዳለ ሆኖ ግን
ለሆርሞናችን የሚጠቅመን ባላንስ የሚያደርግልን፣ ለጤናችን የሚጠቅመን ባላንስ የሚያደርግልን፣ ለቆዳችን የሚያስፈልገን፣ ለሰውነታችን የሚያስፈልገንን ትክክለኛ ምግብ መብላት አለብን። ይህን በጣም ትልቅ ትኩረት ልናደርግበት ይገባል። ኮርቲዞል በእውነት በሰውነታችን ውስጥ በትክክል ባላንስ ማድረግ ያለበት አንደኛና ዋነኛ ሆርሞን ነው። እሱ ባላንስ በትክክል ካላደረገ በሰውነታችን ውስጥ ልክ መድኃኒት እንደሚወስድ ሰው፣ ልክ አንጀቱን እንደታመመ ሰው፣ ልክ የተለያየ ኢሹ እንዳለበት ሰው ጠረናችን ይቀየራል። ስለዚህ ስፖርት መስራቱ እንዳለ ሆኖ እንዲሁም ደግሞ ውሃ መጠጣቱ እንዳለ ሆኖ ጥሩ እንቅልፍ መተኛት በጣም ትልቅ አስተዋጽኦ አለው የኮርቲዞል ሆርሞንን በሰውነታችን ውስጥ በትክክል ባላንስ እንዲያደርግ እያልኩኝ ከውጪ ደግሞ በምን አይነት መልኩ ሰውነታችንን እንንከባከብ። እዚህ ጋር በጣም ቀላል ሁላችንም በቤታችን የምናገኘው ፍጥን ያለ ስክራብ እናዘጋጃለን። ይሄ ስክራብ ከውጪ ሰውነታችንን ብለድ ሰርኩሌሽን አክቲቭ እንዲያደርግ፣ ቶክሲክ የሆነውን ነገር እንዲያወጣ እንዲሁም ደግሞ የሆነ አንቲኦክሲደንት ፕሮፐርቲ ስላለው ሰውነታችን ራሱን በራሱ ሪጀነሬት እንዲያደርግ፣ አእምሯችን ሪጀነሬት እንዲያደርግ ይረዳናል ማለት ነው። ሁላችንም እንደምናውቀው ቡና ሁልጊዜ እንደምላችሁ ቡና በሳምንት 2 ስክራብ መጠቀም አለብን። እንደዚህ የተፈጨ ቡና የፈለግነውን ያህል ካደረግን በኋላ ንጹህ ቆንጆ ማር እናደርግበታለን። ማር ሲደመር ቡና ለቆዳ እንዴት ቆንጆ እንደሆነ በጣም ብዙዎቻችሁ ታውቃላችሁ። በተለይ እንደዚህ ተቀብታችሁ ሳውና ብትገቡ ሰውነታችሁን እንደዚህ ተቀብታችሁ ስክራብ ብታደርጉት እንዴት የሚገርም ውጤት እንደሚሰጣችሁ። ካስተር ኦይል ያው በጣም ብዙዎቻችሁ ታውቃላችሁ። ካስተር ኦይል የተለያዩ ዶክተሮች የተናገሩለት ለጤና ያለው ጥቅም፣ ለቆዳ ያለው ጥቅም። ምክንያቱም ካስተር ኦይል አንቲኦክሲደንት ፕሮፐርቲ ያለው የደም ዝውውርን በማቀላጠፍ ከሰውነታችን ቶክሲክ የሆነውን ነገር እንዲወጣ ይረዳናል። ኦርጋኒክ ኬሚካል የሌለበት ካስተር ኦይል ብንጠቀም ለፀጉራችን፣ ለሰውነታችን፣ ለቆዳችን የሚገርም ለውጥ እናያለን። አንድ የሾርባ ማንኪያ ካስተር ኦይል አድርገን እናዋህደዋለን ማለት ነው። በደንብ አድርገን ካዋሃድን በኋላ ሰውነታችንን ይውላችሁ ማር ሲደመር ቡና ሲደመር ካስተር ኦይል ለቆዳ የሚገርም ለውጥ ነው የሚሰጠን። ጠባሳ ካለብን ግርጥጥጥጥ ላለ ቆዳ እንዲሁም ደግሞ አንቲኦክሲደንት ፕሮፐርቲ በውስጡ ስላለ ሰውነታችን ውስጥ ድረስ ቶክሲክ የሆነውን ነገር እንዲያወጣ፣ ሰውነታችን እንደ አዲስ ሪጀነሬት እንዲያደርግ ይረዳናል። በመቀጠል ደግሞ ያው የደም ዝውውር በሚቀላጠፍበት ጊዜ ቡና፣ ካስተር ኦይል የደም ዝውውር ማቀላጠፍ በጣም ኃይለኛ ተሰጥኦ ስላላቸው ቶክሲክ የሆነውን ነገር ከሰውነታችን ውስጥ ውልቅ ብሎ እንዲወጣ ይረዳናል። ለዚህ ነው አገር ቤት ስንሄድ ሳውና ስንገባ በቡና በማር በካስተር ኦይል በተለያየ ነገር እሽት የሚያደርጉን። ያኔ ቆዳችን እንደ አዲስ ነው የሚያብበው። ምክንያቱም ቆዳችን ምግብ ኦክሲጅን ውስጥ ድረስ ከደረሰው ሰውነታችን እንደ አዲስ ነው ግሎ የሚያደርገው። በእንደዚህ አይነት መልኩ ብብታችን ስር፣ እግራችን ስር በቃ ይሄ መጥፎ ጠረን የሚያስቸግረን አካባቢ በምናሽበት ጊዜ ከሰውነታችን ውስጥ ነው ያ ቶክሲክ ለመጥፎ ጠረን የሚዳርገን ነገር ውልቅ አድርጎ የሚያወጣልን ማለት ነው። ሽታው ራሱ ስታሸቱት እንዴት ደስ የሚል ሽታ እንዳለው። የቡና ሽታ ታውቃላችሁ፣ አይምሮን ሪላክስ ያደርጋል። በጣም ብዙ ጊዜ የተባለለት ነገር ነው። ሌላው በመቀጠል በጣም ትኩረት እንድታደርጉበት የምፈልገው ማር በምንገዛበት ጊዜ በጣም ጥንቃቄ ያስፈልጋል። ማር እየተባለ ስኳር በጣም የተቀላቀለበት ማር ስለሚሸጥልን የማሩ ጥራት ከኋላ ልታነቡት ይገባል። በደንብ አንበበን ማር ከገዛን
የተለያየ ሀገር ለምንኖር በተለይ በኢሮፕ ቆንጆ ማር አላቸው። ግን አንብበን አጣርተን መግዛት ነው እንጂ ማር ተብሎ ስለተጻፈ ዝም ብለን ከሱፐር ማርኬት ፒክ ማድረግ የለብንም። ልክ እንደዛውም ደግሞ ካስተር ኦይል ኮልድ ፕሬስድ መሆኑን ኦርጋኒክ መሆኑን በዚህ ሰዓት ካስተር ኦይል በጣም ብዙ ተፈላጊነት ስላለው ይቀላቀሉታል። ወይንም ደግሞ ኮልድ ፕሬስድ ያልሆነ ምንም በቃ ኦርጋኒክ ያልሆነ ኳሊቲ ያልሆነ ነገር ገበያ ላይ በጣም በብዛት አለ። ይህን ጥንቃቄ እንድታደርጉ ንጹህ ኦርጋኒክ ካስተር ኦይል ኮልድ ፕሬስድ ሙቀት ያልነካው በቀዝቃዛ የተጨመቀ ካስተር ኦይል መግዛት ለምትፈልጉ ዌብሳይታችን ሊንኩን ከስር አስቀምጥላችኋለሁ። ገና ጥበብ ዌብሳይት ላይ ቆንጆ ለብዙ ነገር ኤክስተርናል ዩዝ ልትጠቀሙት የምትችሉት ሙቀት ያልነካው በቀዝቃዛ የተጨመቀ ጥራቱን የጠበቀ ከአርቲጃን ካምፓኒ የምንገዛው ካስተር ኦይል አለን። ይሄንን በዚህ አጋጣሚ ለሁላችሁም እየነገርኳችሁ በጣም ብዙ ጊዜ ተናግሬያለሁ። ለሰውነት ለቆዳዬ በምጠቀምበት ጊዜ ቡና የኢትዮጵያ ቡና ነው የምጠቀመው። ለምንጠጣው የሚሰራው የኤስፕሬሶ ቡና እንደዚህኛው ቡና ኳሊቲ አይደለም። ለኛ ስንጠጣው ቆንጆ ጣዕም አለው፣ ንቅት ያደርገናል። በቃ ቀናችንን በደንብ በቃ ቡና እንደማያስፈልገን አድርጎ በቃ ጥንክር ያለ ቡና እንጠጣለን። 7 አይነት 6 አይነት የተቀላቀለ ቡና ስለሆነ። ይሄ ግን ለቆዳ ስለሆነ ቆዳችን ደግሞ ከሰውነታችን ትልቁ ኦርጋን ነው። ስለዚህ ቆዳችን ላይ የምናደርገው ነገር ጥንቃቄ ይፈልጋል። ያገኘነውን ነገር በሙሉ ቆዳችን ላይ ማድረግ የለብንም። በዚህ አጋጣሚ ይህንን ስክራብ እየሰራሁኝ በጣም ትልቅ ትኩረት እንድናደርግበት የምፈልገው ነገር ጠረናችን ያማረ የተዋበ እንዲሆን ብለን የተለያዩ ቦዲ ስፕሬዎች፣ የተለያዩ ሎሽኖች፣ የተለያዩ ሻወር ጄሎች በምንጠቀምበት ጊዜ ከበስተጀርባው ገልብጠን እናንብበው። አልኮል ፍሪ መሆኑን ሜታል በውስጡ የሌለበት መሆኑን በጣም ትልቅ ትኩረት ልናደርግ ይገባል። ቆዳችን የሰጠነውን ነገር በሙሉ እንደ ስፖንጅ ነው ምጥጥ የሚያደርገው። በቆዳችን አማካኝነት የተለያየ ደግሞ ቶክሲክ የሆኑ ነገር ወደ ሰውነታችን ውስጥ እንዳናስገባ ላልተፈለገ በሽታ ሰውነታችንን እንዳንዳርግ ጠረናችን አማረ ብለን ያገኘነውን ነገር በሙሉ የሽቶ ሻወር ጄሎች፣ የተለያዩ ደግሞ ቦዲ ሎሽኖች መቀባት የለብንም። ውስጣችን ንጹህ ከሆነ ቆዳችንን ሁል ጊዜ በእንደዚህ አይነት ናቹራል ፕሮዳክቶች ስክራብ የምናደርግ ከሆነ ቆዳችን ጠረኑ ያማረ የተዋበ ንጹህ ይሆናል። እንደዛ ንጹህ በሚሆንበት ጊዜ ምንም አይነት ትንሽ ሽቶ ልብሳችን ላይ ታታ ብናደርግ ቆንጆ ጠረን ነው የሚኖረን። እንዲሁም ፀጉራችንን እንጥብ ካደረግን በኋላ የሰውነታችን ውስጣችን ጤና ከተጠበቀ ፀጉራችን ያድጋል፣ ያምራል፣ ይፋፋል። እንዴት ብዬ ልንገራችሁ? ጠረኑ የተጠበቀ ይሆናል። ስለዚህ ለጠረን ብለን የተለያየ ሽቶ ቆዳችን ላይ፣ የተለያየ ስፕሬይ ቆዳችን ላይ፣ የተለያየ ጠረናቸው የተዋበ ሎሽኖች ቆዳችን ላይ በምናደርግበት ጊዜ ሪሜምበር አስተውሉ፣ ቆዳችን ያንን እዛ ውስጥ ያለውን ኬሚካል በሙሉ ነው ሳክ የሚያደርገው። በተለይ እኔ በጣም የሚያስፈራኝ ነገር ምን እንደሆነ ታውቃላችሁ? ቦዲ ስፕሬይ አልኮል ስላለበት ሰው ቦዲ ስፕሬይ እንዴት ቆዳው ላይ ሰውነቱ ላይ ይነፋል። የቦዲ ስፕሬይ ዲዮድራንቶች በቃ ሽታ በጣም የሚያምር ሽታ እንዲኖረን ተብለው እኔ በጣም ነው የሚያስፈሩኝ። እናንተ ስለዚህ ምን ትላላችሁ? እኔ ዲዮድራንት እንኳን ለልጆቼ ለራሴ ቤት ውስጥ የምንጠቀመው ዲዮድራንቶች ራሳቸው ኬሚካል የሌላቸው አልኮል የሌላቸው ናቹራል ፕሮዳክቶችን ነው የምንጠቀመው። ብብታችን ስር በጣም ሴንሲቲቭ የሆኑ ነርቮች አሉ። ብብታችን ስር መጠንቀቅ አለብን። ብብታችን ስር ያገኘነውን ነገር በሙሉ ዲዮድራንት ነው ስለሚያለበኝ ጠረኔ የተዋበ እንዲሆን እያለን እያነሳን መለቅለቅ የለብንም። በጣም ትልቅ ትኩረት ልናደርግበት ይገባል። በእውነት እዚህ ስር ያሉ ነርቮች ከጡታችን ጋር የተገናኙ ከተለያዩ ሰውነታችን ጋር የተገናኙ ዶክተሮቻችሁን ጠይቋቸው። ብድግ እያደረግን ያገኘነውን ነገር በሙሉ ብብታችን ስር መለቅለቅ የለብንም። በጣም ትልቅ ጥንቃቄ ያስፈልጋል። መዓት ጊዜ ተናግሬያለሁ። ብብታችን ስር ብድግ እያደረግን ያገኘነውን ነገር በሙሉ መጠቀም የለብንም። እዚህ ብብታችን ስር ያሉ በጣም ሴንሲቲቭ የሆኑ ነርቮች ከጡታችን ጋር የተገናኙ በተለይ ለኛ ለሴቶች ከተለያዩ ሰውነታችን ጋር የተገናኙ በጣም ሴንሲቲቭ የሆኑ ትንሽ ነገር የሚበቃቸው በጣም ጥንቃቄ የሚጠይቁ
ነርቮች አሉ። ብድግ እያደረግን ያገኘነውን ኬሚካል ያለበትን ነገር ጠረናችን ስለሚያስቸግረን መለቅለቅ የለብንም። በጣም ትልቅ ጥንቃቄ። ዶክተሮቻችሁን ጠይቋቸው። ብብታችን ስር ያሉ ነርቮች፣ ብብታችን ስር ጥንቃቄ የሚፈልጉ የሰውነታችን አስፈላጊ ሴንሲቲቭ ነርቮች ብብታችን ስር አሉ። ስለዚህ የምትጠቀሙትን ዲዮድራንት በጣም ትልቅ ጥንቃቄ አድርጋችሁ ልትመርጡ ይገባል እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ያላስተዋልነውን ነገር እንድናስተውል ይረዳናል እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።